የሐዋሳ ሐይቅን በተመለከተ ነውና እንግዲህ የሐዋሳ ሐይቅና ሐዋሳ ከተማ ያላቸው ግንኙነት ለማንም ግልጽ ነው። እንግዲህ የሐዋሳ ከተማ እና የነዋሪው የልብ ትርታ ነው ይባላልና የሐዋሳ ሐይቅ እንግዲህ አሁን አንዳንድ የሚስተዋሉ ነገሮች አሉ። አሁን ሐይቅ ውስጥ አንዳንድ የብክለት ነገሮች ይስተዋላሉ። በተለያዩ ነገሮች ሐይቁ እየተበከለ ነው የሚሉ መረጃዎች አሉ። እኛም ሄደን ለማየት ሞክረናል። ያንን ተመልክተናል። ሐይቁ ትንሽ እዛ ያሉ ነገሮች ደስ የሚሉ ነገሮች አይደሉም። ያንን የሐይቅ ዳር ፕሮጀክት ቢሰራ የተሻለ ነገር መስራት ይቻላል። ሐይቁ ላይ ብዙ ነገር መስራት ይቻላል። እንደው ሪዞርቶች ያሉበት አካባቢ ነው እንጂ በተለይ አብዛኛውን ሐይቁ ማፍራት ያለበትን ሀብት አላፈራም የሚሉ ሀሳቦች ይነሳሉና እንግዲህ የሐዋሳ ሐይቅን ከመጠበቅ ከማልማትና ሀብት ከማፍራት አንፃር ምን የታሰበ ነገር አለ? ወደፊት ምን ታስቧል? ሐዋሳ ሐይቅ ላይ ምን ለመስራት ታስቧል? ሌሎች ብዙ የተሰሩ ነገሮች አሉ፣ ግልጽ ነው። ነገር ግን እዚህ ላይ ብዙ የታሰበ ነገር የለም የሚሉ ሀሳቦች ስለሚነሱ ምን ታስቧል? ምናልባት ያሰባችሁት ነገር አለ? መልካም። እንግዲህ ሐዋሳ ሐይቅ ያው ለከተማችን የልብ ማዕከሏ ነው ወይም ሴንተሩ ነው። ከተማችንን ስናስብ ሐዋሳ ሐይቅን ነው የምናስበውና የዚህን ሐይቅ ደህንነት መጠበቅ ከሐይቁ ያሉ ማግኘት የሚገቡንን ትሩፋቶች፣ ጥቅሞች አሟጠን የመጠቀም ደህንነቱን ደግሞ የመጠበቅ ስራዎች ይጠበቃሉ። ከዚህ አንጻር በቂ ስራ ተሰርቷል ብዬ አላምንም። አንደኛው ሐይቁ አሁን ባለበት ሁኔታ ስናየው አደጋ ውስጥ ያለ ሐይቅ ነው። እኛም በዛ ልክ አደጋውን ተረድተን የተለያዩ ጥናቶችን እና ይሄን ሐይቅ አደጋ የመከላከል ስራ መስራት አለብን ብለን ከተለያዩ አካላት ጋር እየሰራን ነው። ከሐዋሳ ዩኒቨርሲቲና ሌሎች አካላት ጋር ያሉበት አንዱ ተግዳሮትና መስራት አለብን ብለን እኛም እያዝን ያለ ነው። በሐይቁ ዙሪያ ያሉ በፈር ዞን የሚባለው የሐይቁን ደህንነት ለመጠበቅ ቢያንስ ከሐይቁ እስከ 150 ሜትር ድረስ እና እስከ 200 ሜትር ድረስ ነፃ መደረግ አለበት። ይሄ ነፃ መደረጉ በአንድ መልኩ ወደ ሐይቁ የሚገቡ ቆሻሻዎች፣ ደለሎች፣ የተለያዩ ነገሮች፣ ብክለቶች እንዳይኖሩ ያደርጋል። ነፃ የሚደረግበት ቦታ ላይ ደግሞ የአረንጓዴ ልማት ስራ ይሰራል። ስለዚህ ቱሪስቱም የከተማውም ነዋሪ በዚህ ነፃ በተደረገው ቦታ ላይ ደግሞ የሚዝናናበትን ሁኔታ መፍጠር ይቻላል ማለት ነው። ይሄ በመሆኑ በራሱ ከተማው ላይ ተጨማሪ ውበትና ተጨማሪ ገቢ እንዲያስገኝ ያደርጋል። አሁን ያለበት ሁኔታ ስናይ ግን ቅርብ ጊዜ እንደውም ሐይቁም እየሞላ በመምጣቱ እነዚህ በፈር ላይ ያሉ ሰዎችን ቤታቸውን እስከ መዋጥ የደረሰበት ሁኔታ ነው ያለው። ቤቱና ነዋሪዎችና ሐይቁ በጣም በቅርበት ናቸው ያሉት። ከነሱ ከመኖሪያ ቤቶች የሚወጡ ቆሻሾች በሙሉ ሐይቁን የሚበክሉበት ሁኔታ ነው ያለውና እያስጠናን ያለ ነው። በጣም ሰፊ ስራ የሚጠይቅ ነው። ግን በፈሩን ነፃ የማድረግና በዙሪያ ያሉ ነዋሪዎችን በህጋዊም በህገ ወጥ መንገድ የሚሰፈሩትን ነፃ የማድረግ ስራ መሰራት አለበት ብለን አንዱ ለመስራት ፕላን እያደረግን ያለ ነው እሱ ነው። ሁለተኛ ከተማ ውስጥ ካሉ የተለያዩ ኢንዱስትሪዎች፣ ሆቴሎች የሚወጡ ፍሳሾች ወደ ሐይቁ የሚገቡበት ሁኔታ እንዳለ አይተናል። ቀጥታ ከከተማው የጎርፍና የፍሳሽ ማስወገድ ጋር ተያይዞ አቀማመጡ የከተማውም ወደታች ወደ ሐይቁ ስለሆነ ሁሉንም ፍሳሽ ይዞ የሚሄደው በቀጥታ ነው። ምንም አይነት ትሪትመንት ሳይኖር ወደ ሐይቁ እየገባ ያለው ማለት ነው የከተማው ፍሳሾች። ስለዚህ በሐይቁ ዙሪያ የዌት ላንድ የሚባለው ውሃውን አጣርቶ ብክለት መቀነስ የሚያስችል የጥናትና የዲዛይን ስራ ወደ 4 ቦታ ላይ ይህን የዌት ላንድ የማሰራት ዲዛይን አስጨርሰናል። አንደኛው በቅርቡ ወደ ተግባር የሚገባ ነው የሚሆነው። በተለይ ይሄ ዋርካ ድሬኔጅን ተከትሎ የሚሄደው ይዞ የሚሄደው ጎርፍ በቀጥታ ወደ ሐይቁ እንዳይገባ የራሱ የማጣሪያ ማዕከል እንዲገነባለት እየተሰራ ነው ያለው። እንደዚሁም ከተለያዩ ከኢንዱስትሪ ፓርክ ከተለያዩ ቦታዎች የሚገቡ ሐይቁን ደህንነት የሚጎዱ ብክለት የሚያመጡ ኬሚካሎችም እንደሚገቡ ነው ጥናቶች እያሳዩ ያሉት ከሪፈራል ሆስፒታል ለምሳሌ እና ከነዚህ ተቋማት ጋር የሐይቁን ደህንነት ለመጠበቅ ስራ ይጠይቀናል። ጀምረናል ማለት ነው። ሐይቁ እንግዲህ ለከተማችን የቱሪስት መስህብ ብቻ አይደለም፣ ለበርካታ ወጣቶችም ደግሞ የስራ ምንጭ ነው፣ የገቢ ምንጫቸው ነው። በተለይ አሳ አጥምደው አሳ አስግረው ከዛም ደግሞ በአሞራ ገደል የአሳ ገበያ ላይ
አሳ ሸጠው የሚጠቀሙ በዚህ ህይወታቸው የተመሰረተ በርካታ ወጣቶች አሉ። ይሄን ትንሽ ሻል ባለ ሁኔታ የማሳደግ ስራ መስራት አለብን። የአሳዎቹንም ደህንነት መጠበቅ አለብን። በሱ የተሰማሩ ደግሞ ወጣቶችንም የአሳ ገበያ የምንለውንም እንደዚሁ በተሻለ መንገድ ዘመናዊ የአሳ ገበያ ለመስራት የተጀመረ ፕሮጀክት አለ። እሱን የማጠናቀቅ ስራ መስራት ይጠይቃል። አሁን ባለው ሁኔታ ግን የሀዋሳ ሐይቅ እኛ ከሱ ማግኘት የሚገባንን ከሐይቁ ማግኘት የሚገባንን ጥቅም በሙሉ አሟጠን ተጠቅመናል የሚል እምነት የለኝም። ትልቅ ፖቴንሻል ነው ያለው። ከሐይቁ ማዶ የተለያዩ ሪዞርቶች፣ የተለያዩ ጥያቄዎች እየቀረቡ ነው ያሉት። በፍጥነት ገንብተው ወደ ስራ መግባት የሚችሉ ባለሀብቶች እንዲኖሩ እንፈልጋለን። አንዳንዱ መሬት ወስዶ ሐይቁ ዙሪያ ላይ የተለያዩ መዝናኛዎችን ለመገንባት ፈቃድ ይወስዳል። ግን በፍጥነት የማይሰራበት ሁኔታ ላይ ፈጥነን እኛም እርምት እየወሰድን እንሄዳለን እና አሁን ባለበት ሁኔታ ግን ሐይቁን ደህንነት የመታደግ በተለይ በደለል በጎርፍ እየተበከለ ያለበትን ነገር እሱ ላይ ትኩረት አድርገን እየሰራን ያለ ነው ማለት ነው። ከተማ ውስጥ ብዙ የቤት ፍላጎት አለ። እንግዲህ የመንግስት ሰራተኛን ጨምሮ ሌሎችም የማህበረሰብ አካላት ብዙ የቤት ፍላጎት አለና ከዛ አንጻር እስቲ ከተማ አስተዳደሩ ምን አስቧል? በዚህ ዙሪያ እስቲ ያሉት ከዚህ በፊት የነበሩትም አንዳንድ የኪራይ ሰብሳቢነትና አንዳንድ ችግሮች የነበሩባቸው ናቸውና ያንንም የማስተካከል ስራ እየሰራችሁ እንደሆነ ያው መረጃው አለንና አጠቃላይ ወደፊት በቤቶች ግንባታ ላይ የህብረተሰቡ ፍላጎት እየጨመረ ስለሆነ ምን ታስቧል በዚህ ዙሪያ? ቤት እንግዲህ ከተማ ውስጥ አንዱ መሰረታዊ የከተማው ነዋሪ ጥያቄ መኖሪያ ቤት ጥያቄ ነው። የመንግስት ሰራተኛው የከተማው ነዋሪ አጠቃላይ ከፍተኛ የሆነ የቤት እጥረት አለ። ከዚህ ቀደም በማህበር ተደራጅተው እንዲገነቡ ለመምህራን፣ ለመንግስት ሰራተኞች በማህበር የተሰጡ ቦታዎች ነበሩ። እነሱም ቢሆኑ የተለያየ ብድር ችግር ስለገጠማቸው በተሟላ መንገድ ማህበራቱ ቤቱን ገንብተው ወደ የገቡበት ሁኔታ አይታይም በአብዛኛው። በዚህ ምክንያት ሁሉም ጥያቄ ወደ ከተማ አስተዳደሩን የቤት ጥያቄ እየቀረበ ያለው አንዱ ያለንን ቤት በተገቢ የማስተዳደር ጉዳይ ነው። አንተም እንዳነሳኸው ቤት የማስተላለፉ ወይም ይሄ በኪራይ ለተጠቃሚ የመስጠቱ በራሱ ከተማ ውስጥ ያሉ ቤቶች በተለያየ በጥቅማ ጥቅምና በኪራይ መዋቅራችን ውስጥም ባለ ብልሽት ሰው በፍትሃዊነት የሚያገኝበት አይደለም ያለው በትውውቅ እና በተለያየ መንገድ የሚሰጥበት ነው። ይሄን ለማስቀረት ብዙ ጥረቶች እየተደረጉ ነው ያሉት። ተሟልቶ የተቀረፈ ግን ስራ አይደለም። አሁን የቀበሌ ቤት ከ4000 በላይ የቀበሌ ቤት ከተማ ውስጥ እንዳለ መረጃዎች ያሳያሉ። እነዚህ ቤቶች ግን አንዳንዱ ቤት ያለው ሰውም ይኖርበታል፣ አንዳንዱ ለንግድ አድርጎታል፣ የተለያየ አይነት አገልግሎት ውስጥ እንዲገቡ ተደርጓል። ይሄንን መፍታት አለብን። ፍትሃዊ የሆነ የቤት አስተዳደር ስርዓት ሊኖረን ይገባል። እሱ ቀጣዩ አሳይመንታችን ነው የሚሆነው። ከቤት ግንባታ አንጻር አሁን ያሉ በእጃችን ተገንብተው እየተጠናቀቁ ያሉ ወደ 152 የሚሆኑ ቤቶች አሉ። እነሱ ተጠናቀዋል። የማስተላለፍ ስራው በጥቂት ቀናት ውስጥ የሚከናወን ነው የሚሆነው። ተመዝጋቢዎች ተለይተዋል። እዚህ ላይ ጊዜ ወስዶብናል። ይሄን ከማስተላለፍ አንጻር ለቤት ለማግኘት የተመዘገቡ ሰዎች ስናጣራ ግማሹ መሬት ያለው ነው ወይ በባል መሬት ያለው ወይ በሚስት መሬት ያለው በጣም ውስብስብ የሆነ ችግር ያለበት ነው የነበረውና እሱን የማጣራት ስራው በራሱ ጊዜ ወስዷል። በቅርብ ቀናት ውስጥ ግን ቤት የማስተላለፍ ስራ እንሰራለን። በተመሳሳይ ወደ 200 የሚሆን ቤት ተጀምሮ ነው ያለው እንደዚሁ የጋራ መኖሪያ ቤቶች። እነዚህን በቅርቡም በመስክ ወጥተን ተመልክተናል። በ3-4 ወራት ውስጥ ከኮንትራክተሮቹ ጋር እንዲጠናቀቁ ለማድረግ ስምምነት ላይ ደርሰናል። በፍጥነት በተያዘላቸው ጊዜ እንዲጠናቀቁ በማድረግ እነዚህም የተወሰነ የከተማውን ነዋሪ የቤት ፍላጎት ሊያስተነፍሱ ይችላሉ። በዘላቂነት ግን መንግስት ብቻ እየገነባ የሚሄድበት ሳይሆን የተለያዩ የፕራይቬት ድርጅቶች ካምፓኒዎችም ጭምር በረጅም ጊዜ ብድር ቤቶችን የሚገነቡበት ሁኔታ ከሌሎች ከተሞችም ልምድ በመውሰድ እየተነጋገርን ያለ ነው በዘላቂነት ለመፍታት። አንዳንድ የከተማችን አካባቢዎች በጣም ባረጁ ቤቶች የተያዙ ናቸው። በአንድ ግቢ ውስጥ 60 ሰው 70 ሰው ይኖራል። መሀል ክፍለ ከተማ ባህል አዳራሽ እንደዚህ የምንላቸው አካባቢ እነዚህን ጥናት በማድረግ
አንደኛ ለነዋሪው ምቹ አይደሉ፣ መጸዳጃ ቤት የሌለው የመሳሰሉ ናቸው ቤቶቹ። በሌላ መልኩ የከተማውንም ደረጃም ከፍ የሚያደርጉ አይደሉም። ስለዚህ በተሻለ ጥናት በማድረግ እነዚህን የቀበሌ መኖሪያ ቤቶችን የማሻሻል ስራ መሰራት ይኖርበታል ብለን ፕላን እያደረግን ያለ ነውና ከቤት አንጻር አሁንም ሰፊ ስራ የሚጠይቀን ነው ማለት ነው። ዳአታኖንኬ ሀዋሲ ቁቹሚ አንቲቹ ካንቲቢ አረዱ ከላ ጥራቱ በየነ አስኒያት ነው መሳቢ ሶፎማን አፍማኖ ጣካያኒ ጄፎት ጣሙ በሀብድ ደንገሳት ነው ማቲካ ነው የኮሮና ቫይረስ ኮቪድ-19ን ለመከላከል የተሰሩ ያሉ ስራዎችንና እንደው በከተማ ውስጥ የተሰሩ ላሉ ስራዎች በኢኮኖሚውና በማህበራዊው የተሰሩ ላሉ ስራዎች ምን አይነት ተጽዕኖ አሳድረዋል እስካሁን ባለው ማለት ነው ኮሮና ቫይረስ? በከተማችን ያየን እንደሆነ ኢኮኖሚያዊ ጫናው በኮቪድ-19 ምክንያት የንግድ እንቅስቃሴዎች እንዲገደቡ ተደርጓል። በሽታው በቀላሉ የሚተላለፍ ስለሆነ መዝናኛ ቤቶች፣ የተለያዩ የንግድ ተቋማት ሙሉ ለሙሉ እንዲዘጉ የተደረጉ አሉ። አንዳንዶቹ ደግሞ በከፊል እንዲዘጉ የተደረጉ ተቋማት አሉ፣ በአዋጅም ጭምር ማለት ነው። ይሄ በመሆኑ ብቻ ከተማው የሚያገኘውን ገቢ በከፍተኛ ሁኔታ አሳጥቶታል ማለት ነው። ሆቴሎች ተዘግተዋል ለበርካታ ወራት። ሐዋሳ በጣም ብዙ ሰው መጥቶ ሊዝናና የሚፈልግባቸው መዝናኛ ቤቶች ተዘግተው ነው ያሉት። ስለዚህ የትራንስፖርት እንቅስቃሴው ተገድበዋል። በዚህ ምክንያት ኢኮኖሚው የከተማው ኢኮኖሚ በከፍተኛ ሁኔታ ተጎድቷል። በዚህ መልክ የንግድ ተቋማት ደግሞ እንዲህ አይነት አስቸኳይ ይሄ አዋጁን ተከትሎ በወጡ ህጎች የተጎዱ በመሆኑ መንግስት የግብር ምህረት አድርጎላቸዋል። በዚህ ምህረት በመደረጉ ደግሞ ከተማው በራሱ ገቢ የሚተዳደር በመሆኑ ምህረት ከመደረጉ በፊት ሊሰበስበው የነበረውን ገንዘብ እንዳይሰበስብ አድርጎታል ማለት ነው። በዚህ እስካሁን ባለን መረጃ በ2012 ብቻ ከ200 ሚሊዮን ብር በላይ ሊሰበሰብ የሚችል የነበረ 2012 ላይ የከተማው ገቢ የሚሆን ግን ይሄ ምህረት በመደረጉ ደግሞ ያልተሰበሰበ ገቢ አለ ማለት ነው። ስለዚህ በቀጥታ በተለይ እንደ ሐዋሳ ያለ አይነት ከተማን በቀጥታ አፌክት ነው ያደረገው። የንግድ እንቅስቃሴው በሙሉ የተስተጓጎለ በመሆኑ ከማህበራዊ አንጻር ያየን እንደሆነ ብዙ በተለይ አነስተኛ ገቢ ያላቸው በአነስተኛ ስራ ላይ ተሰማርተው የነበሩ ወገኖቻችን በዚህ በኮቪድ ምክንያት ስራቸውን እንዲያጡ ሆነዋል። አዲስ አበባ በተለያየ አካባቢ በጉልበት ስራ በአነስተኛ ስራዎች ሲሰማሩ የነበሩ ወጣቶች ወደ ከተማችን ተመልሰዋል። አሁን ዛሬ ላይ በጎዳናዎች ላይ የምናያቸው የጎዳና ልጆችን ቁጥር ከፍ እንዲል አድርጓል። በቤታቸው ያሉትም ቢሆኑ 3 የሚመገቡ ሰርተው የዕለት ጉርሳቸውን ያገኙ የነበሩ ወገኖች ዛሬ ለእርዳታ የተዳረጉበት ሁኔታ አለና ይህም ትልቅ ቀውስ የፈጠረ ነው ማለት ነው እና ይህንን ለመቋቋም የከተማውን የንግዱ ማህበረሰብ፣ የሃይማኖት ተቋማት፣ የተለያዩ ድርጅቶችን ሀብት የማሰባሰብና እነዚህ አካላት ችግር ውስጥ እንዳይገቡ ጥረቶች ተደርገዋል። ድጋፎች እየተደረጉ ነው ያሉት። አሁንም በሽታው የቀጠለ በመሆኑ ኢኮኖሚያዊ ጫናውም እየቀጠለ ነው። የማህበራዊ ቀውሱም አብሮ ተያይዞ እየቀጠለ ያለ ነውና አንድነት፣ መተባበር፣ መደጋገፍ ያለንን መካፈል ያለው ለሌለው የማገዝ እንደ መንግስት የሚወጣው ኃላፊነት ቢኖርም ህብረተሰቡ ደግሞ ሳይሰለች በሽታው እስካልቆመ ድረስ የሚያደርሰውም ጫና የሚቀጥል ስለሆነ ይሄንኑ ተባብሮ ተጋግዞ መሄድ የሚጠይቅ ወቅት ላይ ነው ያለነው ማለት ነው። ወጣት ነውትና ያው እኛም ወጣቶች ነን። ብዙ ወጣቶች አሉ። እንግዲህ እርሶን የሚከተሉ ብዙ ወጣቶችም አሉ። እንደውም ሐዋሳ ከተማ ውስጥ ስለ አቶ ጥራቱ ሲነሳ ያው ያለው አመለካከት ይታወቃልና ከዛ ወዲህ እርሶ እዚህ ሐዋሳ ከተማ ምክትል ከንቲባ ሆነው ከመጡ ወዲህ ያለው ለውጥም ግልጽ ነው ይታወቃልና እንደው መጀመሪያ አካባቢ መጠራጠሮች ነበሩ። ይሄም ግልጽ ነው። አንዳንድ መጠራጠሮች ነበሩና ከዛ ወዲህ ያለው በስራ እየታየ ብዙ ለውጥ ነው ያለውና በአጠቃላይ እንደ ወጣት ለወጣቶች የሚያስተላልፉት መልእክት ምንድነው? ሲቀጥል ደግሞ ለወጣቶች ስራ እድልን ከመፍጠር አንጻር ምን የተያዘ ነገር አለ? በዚህ በተያዘው በጀት ዓመት ምን ተያዘ ነገር አለ? ያው ሲዳማ እንደ ክልልም ወጣቶች ያደረጉት ክልል እንዲሆን ከፍተኛ ትግል ነው ያደረጉትና በተለይ ባለፉት 2 ዓመታት ያደረገው ትግል ቀላል አይደለምና ይህ ወጣት ደግሞ አሁን ስራ እድል እንዲፈጠርለት ይፈልጋል፣ ምቹ ሁኔታ እንዲፈጠርለት ይፈልጋልና ከዚህ አንጻርስ ምን የታቀደ ነገር አለ? ለወጣቶች ምን ይላሉ? አጠቃላይ ከወጣት ጋር የተያዙ ጉዳዮችን ቢያነሱልኝ አጠር አድርገው ማለት ነው።
መልካም የወጣቱ ተሳትፎ በእውነት ያው እንደ አንድ ወጣት አመራርም እኔም በጣም ላደንቅ እፈልጋለሁ። የሲዳማ ሕዝብ ጥያቄ የመጨረሻ ትውልድ በመሆን ራሱንም ሕይወቱንም መስዋዕት በማድረግ ይሄ ጥያቄ በዚህኛው ትውልድ መቋጨት አለበት የሚል መርሆ አስቀምጦ የታገለ ታግሎም ወደ ውጤት ያመጣ የወጣት ትውልድ በመሆኑ ወጣቱም ሊኮራ ይገባል። እኔም በዚህ አጋጣሚ ላመሰግናቸው እፈልጋለሁ ማለት ነው። ወጣቱ በተለይ ባለፉት 2 ዓመታት የመንግስት ስራ የሚሰራው ከመንግስት ስራ ወጥቷል። ንግድ ላይ የነበረው ከንግድ ስራው ወጥቷል። በተለያየ ደረጃ የራሱን ስራ ሲሰራ የነበረም ጭምር ሁሉን ነገሩን ሰጥቶ እዚህ ትግል ውስጥ የገባበት ጊዜ ነው የነበረው። ስለዚህ አሁን ጥያቄው ሲመለስ ያው የምሁሩ በተለያየ መንግስት ተቋማት ስራውን አጥቶ የነበረውም ስራ ፈልጎ እየተመለሰ ነው ያለው። በሌላ መልኩ ደግሞ ስራም ሳይኖረው በትምህርትም በአነስተኛ ደረጃ ያለ የጉልበት ስራ የሚሰራ ግን እሱም ያንን ስራውን ትቶ ነው ወደ ትግል ውስጥ ገብቶ የነበረው። የአርሶ አደሩም ልጅም ጨምሮ ከግብርና ስራውም ጭምር ወጥቶ ነው ሲሰራ የነበረውና እነዚህ ወጣቶች የከፈሉት መስዋዕትነት ትልቅ ነው። በዚህ መሰረት አሁን በተገኘው ድል ሁላችንም ደስተኞች ነን። ሁሉም በየደረጃው ተሳትፎበታል። ከዚህ በኋላ ባለው ሂደት ደግሞ ወጣቱ ወደ ስራ መግባት አለበት። ህይወቱን የሚቀይር ስራ መስራት ይጠበቅበታል። እኛም ያንን ኃላፊነት መወጣት ይኖርብናል። እንደ ክልል መንግስትም የተያዘው አቋም ቁጥር 1 ብለን ከፊት ያስቀመጥነው ስራ ቢኖር የወጣቱን የስራ እድል የመፍጠር ነው። ከዚህ አንጻር መንግስት እንደ ክልልም እንደ ከተማ አስተዳደርም ራሱን የቻለ ለወጣቶች ስራ እድል ፈጠራ የሚሆን ፕሮጀክቶችን የመቅረጽ እና ሰፊ ወጣት ወደ ስራ የሚገባበትን ሁኔታ የማመቻቸት እቅድ ወቅት ላይ እንደመሆናችን እቅዶች እየተነደፉ ነው ያሉት። ወጣቱም ከራሱ የሚጠበቁ ነገሮች ይኖራሉ። ስራም ሳይመርጥ ወደ ስራ በተገኙት ስራዎች ውስጥ የሚገባበት ሁኔታ መፈጠር አለበት። ስለዚህ ሁለታችን ከተቀናጀን እኛም ስራ በማመቻቸት በመፍጠር ወጣቱም ደግሞ ስራ ሳይመርጥ ወደ ስራ ለመግባት ራሱን ዝግጁ ካደረገ ባለን ሀብት ሁሉ ተጠቅመን ወደ ስራ ወጣቱን የምናስገባ ነው የሚሆነው። የተለያዩ የማዕድን ሀብቶች አሉ በክልላችን ውስጥ። እነዚህን የማዕድን ሀብቶች ወጣቱ ፈቃድ አውጥቶ በተገቢው ወደ ስራ የሚገባበትን ማዕድናት የምንላቸው እንግዲህ ከድንጋይ ከአሸዋ ጀምሮ እስከ ከበሩ ማዕድናት የምንላቸው በሲዳማ ውስጥ አሉ። ስለዚህ እነዚህን በቂ ጥናት ከዚህ በፊትም የተጠኑ አሉ። እነዚህ ላይ ዝግጅት በማድረግ ወደ ስራ እንዲገቡ ነው የምናደርገው። በከተማ ውስጥ ባሉን በተለያዩ ስራዎች አሉ። ቀደም ብሎም ሲሰሩ የነበሩ በኮብልስቶን በግሪነሪ እንደዚሁም ኢንዱስትሪ ፓርክ ውስጥ በተለያየ ደረጃ ተቀጥሮ በመስራት ይሄንን የማስፋት ስራ ነው የምንሰራው። አሁን የነደፍናቸው ፕሮጀክቶችም በሙሉ ስራ እድል የሚፈጥሩ ናቸውና ከዚህ አንጻር ያው መስራት ይጠበቅብናል። አንድ ግን መስተካከል ያለበት ወጣቱም ሊያግዘን የሚገባው የመንግስት ተቋም ላይ የመቀጠር ፍላጎቱ ደግሞ ከፍተኛ ነው። ብዙ ወጣት ሲዳማ ብዙ ወጣት አለው። አሁን ያለው የመንግስት መዋቅር ደግሞ ውስን ነው። ቀደም ሲልም በውስጡ ተቀጥሮ የሚሰሩ ሰዎች አሉ። ስለዚህ ያ በክፍት ቦታዎች ላይ የምትወስደው የምትቀጥረው ሰው ኃይል እስካለ ድረስ ትቀጥራለህ ለስራው በሚያስፈልገው ደረጃ። ከዛ ውጭ ያለው ወጣት ግን የሚቀጥለው አመት የሚመረቀው አሁንም እየተመረቀ ያለው ዘንድሮም እየተመረቀ ያለው ግን እዚህ የመንግስት መዋቅር ውስጥ ሁሉም ይገባል ከተባለ ስለማይቻል ወጣቱም ራሱ ማዘጋጀት ያለበት ከመንግስት መዋቅር ወጣ ብሎ ሌሎች አካባቢዎችም እንደምናየው በተለያየ ቢዝነስ ውስጥ የሚገባበት እኛ ደግሞ ለዚህ ተገቢውን ማመቻቸት በማህበራት እንዲደራጁ ቦታ በማዘጋጀት ብድር በማዘጋጀት ውጤታማ እንዲሆኑ የማድረግ ስራ ከኛ ይጠበቃል ማለት ነው። እንግዲህ እንደ ወጣት አመራር እኔም ላስተላልፍ የምፈልገው አንዱ ያው እምነት ነው። እኔ በደንብ ብዙ ጊዜ ከራሴም ተሞክሮ ማየው በታማኝነት የሆነ ነገር አደርጋለሁ ብሎ ያሰበውን ነገር ለማድረግ በጽናት መስራት ይጠበቅበታል ብዬ አስባለሁ። በየትኛውም መስክ ማለት ነው። በንግዱም ያለ እዚህ ቦታ መድረስ አለብኝ ብሎ ንግዱ የሚጠይቀውን ዲሲፕሊን
አሟልቶ መገኘት ማለት ነው። አስተማሪ ከሆነ የአስተማሪነትን ዲሲፕሊን አሟልቶ መገኘት፣ መሐንዲስም ይሁን የትኛውም ዘርፍ ላይ የሚሰራ ያ ሙያዊ ዲሲፕሊን የሚጠይቀውን ተከትሎ የመስራት። በሌላ መስክ የሚሰማሩ ወጣቶችም የስራ ባህሉ በጣም መሻሻል አለበት። ጠዋት ተነስቶ እስከ ምሽት ድረስ መስራት፣ ቅዳሜ እሁድ መስራት፣ በሙሉ ጊዜ ወጣቱ አሁን ጉልበቱ ያለው ሰዓት ነው። ማንኛውንም ነገር ማድረግ ይችላል። ታግሎ ይሄን ማምጣት የቻለ ህይወቱን የሰጠ ወጣት ነው። ስለዚህ ስራን ታግሎ ማሸነፍ ይቻላል። እኔ እረፍት የማገኝበት ቦታ አይደለም ያለሁት። ጠዋት ተነስቼ ቢሮ እገባለሁ፣ እውላለሁ፣ አመሻለሁ። በነጋታው ተመልሼ በዚሁ አይነት መንገድ ቅዳሜ እሁድ የሚባለውን ነገር በሙሉ አንዳንዴ ከቤተሰቤ ጋርም ማላሳልፍበት ከልጆቼ ጋርም ጊዜ የማይኖረኝ ሰዓት ይበዛል። እችን ሀገር ሲዳማንም መለወጥ የምንችለው ወላጆቻችንን ወደ ገጠር ሄደን ስናይ ውሃ የሚጠጣ ውሃ አሁንም ከወንዝ እየጠጣን ያለ ነው። መንገድ የለም። የጤና ተቋማት በተገቢው በሁሉም ቦታ ተደራሽ አልሆኑም። የኑሮ ሁኔታውንም ስንመለከት የአርሶ አደሩ የኑሮ ሁኔታ ገና አልተሻሻልም። በሆነ አጋጣሚ ተምረን ደግሞ እዚህ ደርሰናል እኛ። ስለዚህ ይሄ አሁን የተማረው የሲዳማ ወጣትም ቁጥሩ በጣም ከፍተኛ ነው። ሁላችንም በሁሉም ቦታ ላይ ሌት ተቀን ብንሰራ፣ በንጽህና ብንሰራ እኔ ብዙ ቦታ መድረስ እንችላለን ብዬ አስባለሁ። ከዛ ውጪ ታማኝነት አሁን ወቅቱ የሚጠይቅ ይመስለኛል። አገልግሎት ለመስጠት ወይም የሆነ ነገር ለመስራት ሙያዊ ክፍያህን የምታገኘው ይኖርሃል። ከዛ ውጪ ግን በጣም ትንሽ ከሃይማኖታችንም ከባህላችንም ወጣ ባለ መንገድ የሚታዩ አንዳንድ ነገሮች አሉ። ይሄ ወጣቱ ላይ ብቻ የሚታይ ነው እያልኩ አይደለም። ወጣቱ ግን መታገል ያለበት ነው ብዬ ነው የማስበው። እንደ ሲዳማ ክልል ብልሹ አሰራሮችን ልንታገል ከሆነ ወጣቱ ነው መታገል ያለበት። አሁን የለውጥ ኃይሉ ወጣቱ ነው። ወጣቱ ለውጡን የሚመራ ከሆነ፣ ወጣቱ ብልሹ አሰራሮችን የሚታገል ከሆነ፣ የህዝቡን ቀጣይ እጣም ፋንታ እንወስን ካልን ወጣቱ በዚህ ደረጃ በሁሉም መስክ ንጽህና ኖሮት የስራ ባህሉ ያደገ ሆኖ ሰውን በሰውነቱ የሚያከብር ሆኖ በስራው ላይ ደግሞ ሙሉ ጊዜውን ለስራው ጊዜውን ሰጥቶ የሚሰራ ከሆነ ማደግ፣ መለወጥ፣ መቀየር፣ ውጤታማ በሁሉም መስክ ውጤታማ መሆን ይቻላልና እኔ ወጣቱ በዚህ ልክ እየሰራ ነው ያለው። ታግሎ ያሳየው ውጤት ይሄን ነው የሚያሳየው። በጽናት ህይወት ለመስጠት ወስኖ ነው የገባው። አሁን ደግሞ ህይወት ለመስጠት የማይጠይቅ ግን ደግሞ ከድህነት ለመውጣት ጉልበቱንና እውቀቱን ብቻ መስዋዕት ለማድረግ ከወሰነ በእርግጠኝነት በአጭር ጊዜ አካባቢያችንን፣ ህዝባችንን ተጠቃሚ ማድረግ እንችላለን የሚል ሀሳብ ነው ያለኝና ወጣቱም አብረን እንስራ ነው ምለው። በዚህ አጋጣሚ እንደ ወጣት ምንድን ነው የሚያዝናናው? እስቲ አሁን ብዙ ጊዜ ነው ለመዝናናት የምችልበት ሁኔታ የለም። ማለት የሚያዝናናኝ ነገር ላይ እንትናለም። ከልጆቼ ጋር ሲሆን ግን ብዙ ቦታ ወጥቼ መዝናናበት ወይም ከጓደኛ እንደዚህ የማሳልፍበት ጊዜ የለኝም። ከስራ ወደ ቤት ነው የሚሄደው በአብዛኛው ጊዜ። ከልጆቼ ጋር ግን መሆን በጣም ትልቅ እዚህ ያለብኝን ጫና አንዳንዴ ተወጣጥረን ምን ብለን ገብተን ሁለት ትንንሽ ሴት ልጆች አሉኝ የ5 አመትና የ3 አመት። ከነሱ ጋር ማሳልፈው ጊዜ በጣም ያዝናናኛል። ቀደም ብሎ በነበሩት አመታት ግን ኳስ አልፎ አልፎ የማየት ጊዜ ሳገኝ ኳስ አይ ነበር። የማን ደጋፊ ነው? አሁን ላይ የሐዋሳ ከነማ ደጋፊ ነኝ። ግን የአውሮፓዎቹን አይ ነበር እና አርሰናልን እደሰት ነበር። አሁን ግን እነዚህ ነገሮች ሁሉ የሉ። ያው ከቤተሰቤ ጋር ነው በጣም ብዙ ጊዜን የማሳልፈው ባለኝ ጊዜ ማለት ነው። አጠቃላይ ለኢትዮጵያ ሕዝብ፣ ለሐዋሳ ከተማ ነዋሪ፣ ለሲዳማ ሕዝብ እንደው በዚህ አዲስ አመት ምን ይጠብቁ? መጨረሻ ላይ እንግዲህ 2013 ለሁላችንም የሰላም፣ የጤና፣ የብልጽግና ያሰብነውን የምናሳካበት አመት እንዲሆን እመኛለሁ። እግዚአብሔርም ያደርገዋል ብዬ አስባለሁ። እንደ ሀገር ባለፉት አመታት በተለይ ከለውጡ በኋላ ብዙ ወጣ ውረዶችን
እያሳለፍን ነው የነበረው። እንደ አካባቢያችንም እንደ ሲዳማም ጥያቄዎች ሲመላለሱ የነበሩ ጥያቄዎችም የአካባቢያችንን ሰላም ያደፈረሱበት ሰውም ተረጋግቶ ስራ ያልሰራበት ጊዜያቶች ነው የነበሩት። አሁን በሲዳማና በአካባቢው የህዝባችን በጣም የተደሰተበት ወቅት ላይ ነው። አሁን አዲሱ ዓመት እየተቀበልን ያለ ነው ማለት ነው። ህዝባችን ጥያቄው ተመልሶ በጣም ተደስቶ ተስፋ ያደረገበት እድገትን ተስፋ እያደረገ ልማትን ተስፋ እያደረገ መጪው ጊዜ ለልጆቹ፣ ለቤተሰቡ፣ ለአጠቃላይ ለህዝቡ ጥሩ ብሩህ ጊዜ ይሆንልኛል ብሎ የሚያስብበት አመት ላይ ነው እየገባን ያለ ነውና እኔ ከሌላው ጊዜ የተለየ ነው ብዬ ነው ማስበው እንደ ሲዳማ ማለት ነው። ጥያቄዎችህ በሙሉ ተመልሰውልህ ተስፋህን ወደፊት ለፊት ይዘህ በተስፋ ውስጥ ሆነህ የምትቀበለው አዲስ አመት ትልቅ ጉልበት ነው የሚሆነው ለሁላችንም። ስለዚህ በአዲሱ አመት አካባቢያችን የልማት ስራዎች የሚቀላጠፉበት በጣም የተረጋጋ ምናልባትም ከሌሎች አካባቢዎች በተሻለ ሞዴል የሚሆን ክልል ለመገንባት የምንሰራበት አመት ነው የሚሆነው ብዬ ነው ማስበው። እንደ ሀገር በሀገራችን የተጀመሩ የለውጥ ስራዎች አሉ። እነዚህ ተጠናክረው የሚቀጥሉበት አሁን እያጋጠሙ ያሉ ውጣ ውረዶችም የሰላም መደፍረሶችም በከፍተኛ ሁኔታ የሚቀንሱበትና የሚረጋጉበት እንግዲህ እንደሚታወቀው የህዳሴ ግድባችንንም ገንብተን ውሃ የያዝንበትን አመት ነው 2012 የነበረውና ይሄ በይበልጥ የሚቀጥልበት የኢትዮጵያዊ አንድነታችን ተጠናክሮ የሚቀጥልበት አመት ይሆናል ብዬ ነው ማስበው። የብልጽግና ጉዟችንንም ምልክት የሆኑ ፕሮጀክቶች በይፋ ተመርቀው እያየናቸው ነው ያሉት አልቀው ሸገር ላይ የተጀመሩ ፕሮጀክቶች ቀጣይ ኢትዮጵያ ያላትን ተስፋ ያየንበት ነው። ቀጣይ ኢትዮጵያ ወደ ብልጽግና ልትጓዝ ያሰበችበትን መንገድ ያመላከቱን ፕሮጀክቶች ነው የያዝነው። ለዚህ 2013 እነዚህን ተስፋዎች ይዘን ነው የገባን ያለ ነው ማለት ነው። የህዳሴው ግድብ የብልጽግና ጉዟችንን የሚያሳዩ ፕሮጀክቶች ተስፋዎቻችንን ይዘን ነው ወደፊት እየገባን ያለ ነውና ለመላው የሀገራችን ህዝቦች ለኢትዮጵያውያን በሙሉ ለአካባቢያችን ለክልላችን መጪው ጊዜ የስኬት ዘመን እንዲሆን እመኛለሁ። ሁሉም ህብረተሰብ በነጻነት ተዘዋውሮ የሚሰራበት ያለ ሃይማኖት፣ ያለ ብሔር፣ ያለ ዘር ልዩነት በኢትዮጵያዊነታችን ተከባብረን ተደማምጠን አንዱ ሲወድቅ አንዱ እያነሳ የምንደጋገፍበት ዘመን እንዲሆን ነው የምመኘው። የሰው ህይወት አላግባብ የሚቀጠፍበት ጊዜ እንዲያበቃና የሰው ህይወት ክቡር መሆኑን ጭምር በተግባር የምናይበት ዘመን እንዲሆንልን እኔም እመኛለሁ። እግዚአብሔርም ያደርገዋል ብዬ ነው ማምነው። አመሰግናችኋለሁ። ዳአታኖንኬ ሀሩንስናኒ ኬሽቲን ኢንተኒ ገደ ሀዋሲ ቁቹሚ አንቲቹ ካንቲቢ አይረዱ ከላጥራቱ በየነ ለዳስኖ ማሳቢ ኮነ ለባኑ ሀሳባሩንስናኒ ኬሽቲኔ አደድሮ ሲቹ አፈድኖኒ ጣሞ ነራኑ ዳወራ ፈድኖኒ ነኒ ሞያቴ ሀሩንስኖኒ ከዳፍራ ሎጋያስነ ገላንቴሞ ሀሳባ ማሳጋኒ ተካነ ተስፋይ ሁለዶነ ኬሾሞ ካሜሩ ኦጌየ ኢያሱ ያቆቢሁና ዮሐንስ ሻውሉ ለዳታቶኖ ወሎታ ሎሲንኬ ምን ሚላ ደካተኛቴ ሚቴኒ ኬሽኖሞ ገላንቴሞ ሎጋያስነ ኬሩኒ